እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ልንገርሽኝ አንቺ ሰው ኮንሽና የምትሰሚ ከሆነ አደብ ያዥ ባል ካለሽ ባልሽና አማክሪውና አደብ ያስይዝሽ። ኢትዮጵያ ሕዝብ ደግሞ ማያድገው ያው በችርቻሮ ዘይት እየኖረ 10,000 ብር ስልክ ይዘው ኢትዮጵያ ውስጥ በረሃብ ትሞታለህ፣ በአባዱላ ትቀበራለህ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ። እደግመዋለሁ፣ ቪዲዮ ላይክ ማድረግ እንዳትረሱ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያ ቤተሰቦች ከሰሞኑ ብዙዎችን ያነጋገረ የሶሻል ሚዲያ ጥያቄ አለ። ምንድነው? ለጋብዛችሁና ሐሳባችንን እንሰጥበታለን። እስቲ በህይወቴ ኮሜንት ከላይክ በልጦ ተመልክቼ አላውቅም። ታዲያ ፖስቱ ምን ቢሆን ነው ኮሜንቱ የበለጠው? እንዲህ ይላል። ጋይስ የ9 ሚሊዮን ሎተሪ ደርሷችሁ በሁለተኛው ቀን የናንተ ምርጥ ጓደኛ ማንኪያ ውጦ ለሕክምና 8 ሚሊዮን ብትጠየቁ ትሰጣላችሁ? እኔ እሰጣለሁ ይላል። ታዲያ የናንተ መልስ ምን ይሆናል? እስቲ ጻፉልኝ። ገንዘብ ምን ያህል ከባድ እንደሆነ ታውቃላችሁ? ከብዙዎች ያራርቃል፣ ከብዙዎች ጋርም እስከ መጋደል የሚያደርስ ነው። እኔ እንደሆነ እሰጣለሁ ለማለትም ፈልጋለሁ፣ አልሰጥምም ይከብዳል። ብቻ ግን ለማንኛውም ብዙዎችን ሁለት ቦታ ከፍሎ እንግዲህ ሲያከራክር የቆየ የሳምንቱ መነጋገሪያ ጥያቄ ነው። እናንተስ ምን ይመስላችኋል? እውነት ለመናገር ትሰጣላችሁ ወይስ አትሰጡም? በነገራችሁ ላይ ከኮሜንቶቹ መካከል አንዱ የሳበኝ ላልደረሰን ብር ብዙ አናውራ ብሎ ተናግረዋል። ቢያንስ ብሩ እጃችን ላይ ገብቶ ቢሆን ኖሮ ለመወሰን አንቸገርም ያሉ አሉ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። አዲስ አበባ ዩኒቨርሲቲ ማተኮር ያለበት ስለ ጸጉር ርዝማኔ ሳይሆን ከጸጉር በታች ያለው ጭንቅላት ስለሚያፈልቀው ሐሳብ ነው። ይህንንም ያለው ኤቢ ቤላ ነው። ኤቢ ቤላ በፌስቡክ ፔጁ ላይ የአዲስ አበባ ዩኒቨርሲቲ የተማሪዎችን ጸጉር ማስቆረጥ ጀምረዋል አሉ። እኔ መጀመሪያ ስሰማ የምር አልመሰለኝም ነበር። አሁን እንደሚታየው ግን ጭራሽ ሕግ የወጣለትም ጉዳይ ነው። ዩኒቨርሲቲ ተብለው እንዲህ አይነት ሐሳብ ከየት እንደመጣላቸው ራሱ አላውቅም። አዲስ አበባ ዩኒቨርሲቲ ማስተካከል የሚገባ ብዙ ጉዳይ ያለ በዚህ ለምን መጀመር እንደፈለገ አልገባኝም። ዞሮ እንደ አይነት ሐሳብ መነሻውን ህዝበኝነት ነው ብዬ እገምታለሁ። ተራ ጨብጨባ የመቃረም አባዜ ያመጣው ሐሳብ እንደሆነ እጠረጥራለሁ። አዲስ አበባ ዩኒቨርሲቲ ከፍተኛ የትምህርት ተቋም ነው። ስለዚህ ማተኮር ያለበት ስለ ጸጉር ርዝማኔ ሳይሆን ከጸጉር በታች ያለው ጭንቅላት ስለሚያፈልቀው ሐሳብ ብቻ ነው። ዩኒቨርሲቲው በአብዛኛው በሀያዎች ውስጥ ያሉ ወጣቶችን እንደሚያስተምሩ አንዳንድ ነገሮችን ለእድሜና ለተፈጥሮ መተው አለበት። ጸጉራችንን ተቆርጠን ስንመጣ ጨዋ የሚል ሙገሳ ሊሰጡን የሚገባው ወላጆቻችን እንጂ ዩኒቨርሲቲው አይደለም። ህዝበኝነት ይጥፋ። እንደሰማችሁት ነው። የሰሞኑ መነጋገሪያ ጉዳዮች መካከል እንግዲህ አንዱ የሆነው የአዲስ አበባ ዩኒቨርሲቲ ትምህርት ቤት ጉዳይ ነው። አዲስ አበባ ዩኒቨርሲቲ ተማሪዎች ጸጉራቸው መቆረጥ አለባቸው፣ ሊያውም በፍላት። ስታስቡት አብዛኛው እንግዲህ ከ20 ዓመት በላይ ያለ ወይም ደግሞ ወጣትነት ላይ ያለ ተማሪ ናቸው። ስለዚህ በጸጉር መቆረጥ አለባችሁ የለባችሁም እዛ ክርክር ውስጥ መግባት የለባቸውም ብዬ ነው ሐሳብ ሰጥበት። እኔም ማተኮር ያለባቸው እውቀት ላይ ነው እንጂ ጸጉር ላይ ወይም ደግሞ የሰዎች ውጫዊ ማንነት ላይ መሆን የለበትም ብዬ ሐሳቤን ሰጥበታለሁ። እናንተስ ምን ይመስላችኋል? ከአዲስ አበባ ዩኒቨርሲቲ ጋር ተያይዞ ብዙዎችም ሐሳባቸውን በዚህ ጉዳይ ላይ እየሰጡበት ይገኛሉ። ሐሳባቸውን ኮሜንት ሴክሽን ላይ አሳውቁኝ። ጫት የሚሸጥልኝ ልጅ ሁሌ ያወራዋለሁና የምትጸልይበትን ቢዝነስ ነው መስራት ያለብህ፣ የማትጸልይበትን አትስራ እያልኩ ያወራሁት ጫት መሸጥቶ አትክልት ቤት ከፈተሱ። እኔ እዛው ጫት ላይ ተቀምጬ ተከባራ ያረጋው። አዎ፣ ምክንያቱም ምን መሰለህ፣ እኔ አነባዋለሁ፣ ቃሉን አውቀዋለሁ፣ ቆራጥነት የለኝም፣ አልኖረው ህይወት የለው። አነባዋለሁ፣ አውቀዋለሁ፣ ግን ይሄ መወሰን አልቻልኩም። ስለዚህ እዛ ታይም ላይ ለስንፍና እንዲሆነኝ በቃ አይ እግዚአብሔር ሜቢ አስቦ ከሆነ ብዬ በጣም ተቸግሬ ነበር። ካለፈ በኋላ ነው የገባኝ። ካለፈ በኋላ ግን ስረዳው እንኳን እግዚአብሔር ባንድ ያላስቆመኝ ድፍረት ይኖረኝ ነበር መልሼ ለመጀመርም። እንደዚህ የሚያግዘኝ ከሆነማ የሆነ ቀን የሆነ ነገር ሲከፋ ወይ የሆነ ነገር ሲመጣ ልትመለስ አይ ባጨሰስ ደግሞ እግዚአብሔር አለልኝ እላለሁ። በደንብ አልቅሼበት በቃ እግዚአብሔር አውጣኝ እኔ ከዚህ በቃኝ ብዬው ከዛ በኋላ ነው የሆነ ቀን ላይ ስደርስ የሆነ ቀን ማክሰኞ ቀን አስተውሳለሁ። ሰዓቱን ታስተውሳለህ? እርግጥ ሰዓቷን እንኳን
ማክሰኞ 9 ሰዓት ከ20 እኔ አሁን የኔ ሐሙስ 4 ከሩብ ላይ ነው። በደንብ ነው የማውቀው። 4 ከሩብ ላይ ከአራት ከሩብ በፊት አጭሰ ነበር። ከአራት ከሩብ በፊት ቅም እኔ በቃ ታውቀዋለህ። ማክሰኞ ቀን እንትን ነው የሆንኩት እኮ ነው። በቃ ለመተው እያልኩ አንድ ቀን ቁጭ ብዬ እያሰብኩ ጸለይኩኝ። ከዛ ውስጤ ፍላጎቱ አለ ማረግ ይከበደ ይመጣ። በቃ ማረጉ በጣቃተኝ ነው። ከዛ ጊዜ በኋላ ቀናቶቹ መሄድ ጀመሩ እንጂ ቆጥር ነበር። እኔ እኮ ዛሬ አንድ ቀን አለፈኝ፣ 2 ቀን፣ 3ኛው ቀን ላይ ያጨሳል። አሁንም ጠብቃለሁ። እና በዚህ ሾው በጣም ቲናንም በጣም ማመሰግናለሁ። ቲና እንግዲህ ሰው ቀይረሻል። የኢዮብ እንግዲህ የህልፈት ምክንያት አድርገን እዚህ እንግዲህ አድርጊያት ነበረ። ስለ ኢዮብ ለካ በእያንዳንዱ ሾው ውስጥ የሆነ መልካም ነገር ካለ የሆነ ሰው ይጠቀማል ማለት ነው። በጣም ትክክል። አሁን በዚህ ውስጥ ራሱ እኮ ሌላ ደግሞ ሰው ሊቀየር ይችላል። ዋው! ለቲናም ለናቲም ታባው ሁሉ ነገር ከቆመ ስለ ጊዜው ነው። እንደገና እንዳትመለስ አልመለስ። አዎ አሁን ኦልሞስት ወደ 3ኛ ዓመት እየሄድኩ ነው። አረታ አዎ እንትን ነው የሚመስለው ዩኒቨርሲቲ ትምህርት 3ኛ ዓመት ልመረቅ ነው ባለመቃማ 1 ዓመት ቀርቶኛል። አዎ በዚህ ዓመት ጨርሳለሁ። 3ኛ ዓመት ላይ ነኝ። ግን በዚሁ አጋጣሚ ማመስገን ፈልገው አንዳንዴ ልክ እንዳልከው የሆነ ሾው ስትሰራ አንተ የአንድ እንግዳ አቅርበህ ሰው ምን እንደሚማርበት ምን እንደሚያይበት ሰውየው ነው የሚወስደው። በዛ ቀን ለኔ ትልቁን ነገር አገኘሁ። እኔ አሁን ለኔ ጋር ለሚመጡ ሰዎች፣ ሱስ ውስጥ ላሉ ሰዎች፣ መጽሐፍ ቅዱስ ለሚፈልጉ ሰዎች በነፃ ሰጣለሁ። ኧረ ተው! አዎ መጽሐፍ ቅዱስ እኔ ጋር አለ። የክርስትና በኦርቶዶክስም በፕሮቴስታንትም ላሉ ሱስ አነግሮ አትለወጥ። ሰው እኔ ደመክራው አይለወጥም። ሲጋራው ላይ እኮ ብዙ ሰው ይመክራል። ማንንም ሲጋራውም ስትገዛውም እኮ እንደሚገል ለሳምባ ካንሰር ለማህፀን እየተባለ ይጻፋል። አንተ ምንም አይደለም ግን አዎ ሰው የሚቀየረው ራሱ። ስለዚህ ልክ እንዳንተ እንደተቀየርከው መቀየር ለሚፈልጉ ሰዎች በነፃ መጽሐፍ ቅዱስ ታደርሳለህ። መጽሐፍ ቅዱስ አደርስላቸዋለሁ። አዎ ይደርሳል። ምክንያት እንትን አለ። አይ በዚህ ደረጃ ላይ ከሆነ እንኳን የመመለስ እንደገና የመመለስ እድልህ በጣም ዜሮ ነው። አዎ አሁን ሱስ ይከብዳል። እንደሰማችሁ ነው። ብዙ ወጣቶች በተለያየ ሱስ ውስጥ ተጠምደው እንግዲህ ከዛ ሱስ ውስጥ ለመውጣት 1 2 3 ብሎ እንደገና ይጥላቸዋል። ነገር ግን በርትቶ ለመውጣት የምንም አማራጭ የለም። አንድና አንድ ምንድነው ወደ ፈጣሪያቸው መጠጋት ነው። እንግዲህ ከራስም አልፎ ሰውንም እስከ መጥቀም ደረጃ እንደደርሰን ያው ከፈጣሪ ውጪ ሌላ የሚረዳ ማንም የለምና በብዙ ሱስ ውስጥ ያሉ ተጨንቆ እንግዲህ ከሱሳቸው ለማምለጥ የሚጥሩ ሰዎች ካሉ ፈጣሪ ይርዳችሁ። ካላችሁበትም ሱስም ፈጣሪ በቸርነቱ እንግዲህ እንድትወጡ ይርዳችሁ። ከራሳችሁ አልፋችሁ ሰውንም እንግዲህ ከሱሱ እንዲወጣ ለመርዳት ያብቃችሁ ብዬ መመረቅ እፈልጋለሁ። ጅብና ማነው አንበሳና ድኩላ ጓደኝነት ተማምለው ያዘዋል። አይዞህ እኔ አልነካም በእውነት አሁን ያ ስጋቱን ትቶ አንበሳና ድኩላ አብረው እየተኙ እንዴት ድኩላ ነው ይህም ቤት ነው የሚያህለው። እንደው ሲኖሩ አንድ ቀን እንትን ድኩላ ሲርበው ሄዶ ቅጠል በጥሶ አኝኮ ውሃ ጠጥቶ ይላል። አንበሳ ኧረ ጓድ ድኩላዬ ሆይ ኧረ ርቦኛል፣ እኔ እስቲ ወደዛ ጋር እሺ። ድኩላ ረስቶታል፣ ቀኑ አልፏል። ብድግ ብሎ ፊቱ ቀድሞ ሲሄድ ይሄ ጭም ሲያረገብቃ እንዴ ማላ ያፈረሰ ወዳጅ ምን ይሆናል? በልጅ ልጁ ይደርሳል። ሌላ ምን ይሆናል? የንጽህና ድኩላ ነች የምትለው በልጅ ልጅ ይደርሳል። በልጅ ልጅ እንጂ ሌላ ምን ይሆናል አለው። እሱ አጽመርስቱም እንትን ያለው ሲል ልክ እንዲህ ሲያረገር እንዲህ አይታሉታ እንዴ ታደኔ ልጅ የሚደርስ ከሆነ ይህን አሁን እንዲህ መሰቃየት በራ ምንድን ነው? ድኩላ ወይ ምን ነበር ያልከው? ያን ዕለት ምን አል በልጅ ልጅ ይደርሳል ነው ያልከው? አዎ በልጅ ልጅ ነው የሚደርሰው። ታዲያ እንግዲህማ ብሎ እንዲህ ተቆናጥቶ ዘሎ ሊይዘው ሲል ጠረጠረ። እንዲህ ኮሽ የጥፉ መሬቱ ሲዋጠጥ ገባው። ሀቅ አይደል? ሲገባው ጥፍ ሲል ጉብ አለ። ጉብ ሲል በዚህ የገባ ቀንዱ በልቡ ወጣ ወደ
ምን ድኩላ ምን በልጅ ልጅ ይደርሳል አላልክም አለው። አባት ያሰር ሲሆን አባት ወይ ዳወጣና ሰገርሰው ወይ ያለ ነፍስ ነው። አንዱ መጀመሪያ አይታችሁ ከሆነ ድኩላ 7 ነው 8 ቀንድ ነው። በዛ ላይ ጉልበት አለ። በልካል ይሄ ወጠብሻ ጌታ እንደ አርጎ ልክ እሱ ከሰማይ ዘድሎ ወደ ታች ሲሄድ በልቡ የገባ ከሻው ታባል ጀርባ ምን አያድኩላ በልጅ ልጅ ይደርሳል። አይ አባት አታሰብ ሆናለና ዶር ብሎ አልሐሽ እንግዲህ ቅድም ካያዝ ይቀደዳል ካነጋገር ይፈረዳል አላለ። ምን ያህል እንግዲህ ካነጋገሩ ምን ያህል እንደሚያጠቁ በትክክል የአባታችን ጭውውት መሰል ንግግር አስተማሪነቱን ምንም ጥርጥር የለውም። ካያያዝ ይቀደዳል ካነጋገር ይፈረዳል ብሏል። እውነት ለመናገር መጥፎ ነገር ልንሰራ ስናስብ ሁል ጊዜ በእኛ ላይ ቢደርስ ብለን ማሰብ አለብን። ፈጣሪ ከመጥፎ ነገሮች ሁሉ ይጠብቀን ማለት ፈልጋለሁ። ተጨማሪ ቪዲዮዎች አሉ ልጋብዛችሁ። ኢትዮጵያ ሕዝብ ደግሞ ማያድገው ያው በችርቻሮ ዘይት እየኖረ 10 ሺህ ብር ስልክ ይዞ ይዞራል። ኢትዮጵያ ውስጥ በረሃብ ትሞታለህ፣ በአባዱላ ትቀበራል። መድኃኒት አጥተህ ትሞታለህ፣ ለ40 በሬ ይታረዳል። አስበው 20 ብር በቆመ ሳይሰጥህ ስትሞት 80 አበባ ያቀርብልሃል። ላይ ካምፋየር የለብኝ ፓር የለብኝ። አስበው አንድ ፈረንጅ አይቶ ለቀብር ያው ሁሉ ሕዝብ እንዲህ ምንድነው አለ። አይ ቀብር ነው። አይ ኢትዮጵያ ስትሞት ውድ ናቸዋል። አንድ ጓደኛ የሚገርም እናትየው 4 ኪሎ 6 ዓመት ታሞ በቃ እኔና እሱን እየተፋለጠን የሚገርም እኔም በቃ የምሰራበት ሚኒባስ እየወሰድን ሕክምና ምናምን ሲሞቱ ስፖንጅ ስሬፍ የሚያደርግ ስፖንጅ ምናምን ይዘው ዘመድ በመኪና ይመጡ እብዶ ገብቼ ጓንድሜ ስነግረው ቀጥ ብላችሁ አንድ ቀን አሰቡ ኪኒን ገዝተው ያዙ። የቤቱን መጥተው በመጅሊስ ሞልቷል። በሉ ፍራሹን እዚሁ ታውት እናንተ ውጡ። ለምን እሱም ሊሞት ነው። ሳር ፍራሽ ላይ እየተኛ ለተረዳው የሚገርም ንግግር ነው። ሁላችንም በእንደዚህ አይነት የህይወት ምልልስ ውስጥ ለብዙ ዓመታት ኖረንበታል። ነገር ግን ቁጭ ልናስብበት ከሚገቡ ጉዳዮች መካከል አንደኛው ይህ ነው። እስከ መቼ ነው ሰው ከሞተ በኋላ የሚከበርበት ሀገር የምናረጋት? በህይወት እያለን ልንረዳዳ ይገባል ብሎ ወንድማችን መክሯል። እኔም ደግሞ በዚህ ሀሳብ እስማማለሁ። ብዙዎችም በዚህ ጉዳይ ላይ ተስማምቶበት ጥሩ ኮሜንቶችን እየሰጡበት ይገኛሉ። እናንተስ ወንድማችን የተናገረው ሀሳብ በምን አይነት መንገድ ተረድታችሁታል? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሚስትን ወይም ፍቅረኛን ያለ አግባብ በጣም በበዛ ሁኔታ መከታተል ስታኪንግ በኢትዮጵያ ህግ እንዴት ይታያል? ሰላም ጠበቃ ሰብለ አስፋ ነኝ። እንግዲህ የተለያዩ ሚስቶች ወይም ፍቅረኛ የሆኑ ሰዎች የሚያማክሩኝ አንዱ ነገር በተለይ በአሁኑ ሰዓት በስፋት የሚፈጸመው ሚስትን ወይም ፍቅረኛን በስልክ የምታደርጋቸውን ልውውጦች መከታተል፣ ከቤት በምትወጣ ሰዓት ማንን እንደምታገኝ ከዛም ባሻገር የባንክ አካውንት እንቅስቃሴዋን መከታተልና እረፍት መንሳት፣ ፕራይቬሲዋን ማሳጣት እና ከፍተኛ የሆነ ቁጥጥር ማካሄድ በጣም ይስተዋላል። ይሄ ነገር በግልጽ የሴቶችን መብት ማለትም በህገ መንግስቱ የተረጋገጡ የግላዊነት የነፃነት መብትን የሚገፉ ብቻ ሳይሆኑ ይሄ ስታኪንግ በሚፈጸምባቸው ሴቶች ላይ ከፍተኛ የሆነ የስነ ልቦና ችግር የሚያመጣ ግላዊነትን የሚያሳጣ ስጉ የሚያደርጋቸው ነው። በበርካታ ሀገራት ይሄ ሴትን አድብቶ መከታተል እንደ ወንጀል በግልጽ ሪኮግናይዝ የተደረገ ነው። በኢትዮጵያ ህግ በግልጽ አድብቶ መከታተል ስታኪንግ ወንጀል ነው የሚል ባይኖርም ግን ኢፍድሪ በጣም የኢፍድሪ ወንጀል ህጉ ጥሩ የሆነ አንቀጽ አለው። ያም ደግሞ በህገ መንግስት የተረጋገጡ ነፃነቶችን ሰዎች እንዳይጠቀሟቸው ማድረግ የሚለው ነው። በዛ አግባብ እስከ 6 ወር ስራ ሊያስከትል ይችላል። ስለሆነም ወንጀል ከመሆኑ ባሻገር ዘርፈ ብዙ የጤና እክል እስከ አእምሮ ህመም ድረስ የሚዳርግ በመሆኑ ጥንቃቄ ማድረግ ይገባል። ይህንን
ፖስቴን ኮፒ ሊንክ ያርጉልኝ። አመሰግናለሁ። ይህ ጉዳይ በቀጥታ የሚመለከተው በትዳር ውስጥ ያሉ ጥንዶችን ሲሆን ባልና ሚስት በህይወታቸው ውስጥ በሚኖሩበት ጊዜ ውስጥ በተለያዩ ጉዳዮች ውጥረት ውስጥ ፍቅራቸውን የሚያላላ የሚያጠብቅ ጉዳዮች ይመጣሉ። ከነዚህ መካከል ፍቅራቸውን ሊያላሉ የሚችሉ ጉዳዮች መካከል አንዱ ጥርጣሬ ነው። ስለዚህ ከጥርጣሬ ተነስቶ አንድ ሰው ሚስቱን የሚከታተል ወይም ደግሞ ሚስቱን በተለያዩ ፈተና ውስጥ የሚፈትናት ከሆነ ከህግ አንፃር ሊያስቀጣ እንደሚችል ጠበቃ ሰብለ ተናግራለች። ምን ይመስላችኋል? እንደዚህ የሚያደርጉ ግለሰቦች ወይም ደግሞ እንደዚህ የሚያደርጉ ባሎችም ካሉ ከስራቸው እንዲቆጠቡ ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ወደ ዋና ጉዳያችን ስንሄድ እንግዲህ ሰርካለም የሶስት ወንድ ልጆች እናት የሆነችው ሰርካለም ለብዙ ወራቶች እንግዲህ በብዙ ችግር ውስጥ እንዳሳለፈች ሁላችንም እናውቃለን። በተለያየ ጊዜ በሶሻል ሚዲያ ላይ የምታጋራቸው የተለያዩ ቪዲዮዎች እንግዲህ ብዙዎችን ይረብሻሉ፣ ብዙዎችን ሀሳባቸውን እየሰጡበት ይገኛሉ። ዛሬም በአዲስ ጉዳይ እንግዲህ ከተፍ ብላ መጣለች። በምን ልጋብዛችሁና ሀሳባችንን እንሰጥበታለን። ልዑል ከዳኝ። ልዑል ብዙ ነገሮችን እኮ ነግሬክ ነበር። ልዑል ብዙ ነገሮችን እኮ አስረድቼ ነበረ። ልዑልዬ አባቴ፣ እኔ ጌታ፣ እኔ ንጉስ፣ የኔ አንበሳ ልጄ፣ ብዙ ራዕይ ነበረኝ እኮ ልጄ፣ ብዙ ተስፋ ነበረኝ። መርካቶ ለመርካቶ፣ ቤተ ክርስቲያን ለቤተ ክርስቲያን ልጄ አንተን ለማሳደግ ያልተንከራተትኩታለኝ ልጄ፣ መስጊድ ለመስጊድ፣ ቸርች ለቸርች ልጄ፣ ተስፋ ያገኘሁብህ ልጄ፣ ከስንት መከራ በኋላ ትንሣኤ ያገኘሁብህ ልጄ፣ አራሼ ልጆች ወልጄ እንደ ወንድም እንደ አባት እንደ እናት ሆነ ያረስከኝ ልጄ ሁሉንም ነገር መቻል አቃተኝ ልጄ፣ መቻል አቃተኝ ልዑሌ፣ መቻል አቃተኝ ልዑሌ። ማን ያጽናናኝ? ማን ይደግፈኝ ልዑሌ? ውሃ ማን ያጠጣኝ ልዑሌ? ልዑሌ ኃላፊነት አለብክ። እናትህን ቢያንስ እንኳን አስታማት እንኳን አጠገቧ ሆነ ልጄ፣ ሽታዬ ልዑሌ፣ የዋህ እኮ ነህ ልጄ፣ ሚስጥር እየደበቅ እናትህን ተለየኸኝ ልጄ፣ ሚስጥር ደባቂ ሆነህ እኮ ነው የኔ ልጅ፣ የኔ ጀግና ልጅ፣ ሚስጥረኛ ድብቅ፣ በቃ ሁሉንም ነገር በሆድህ ይዘህ ልጄ፣ የኔ ጀግና ልጅ፣ የኔ አስተዋይ ልጅ፣ የኔ አስተዋይ ልጄ፣ እንዴት ቻልክ? እናትህን 9 ወር ተሸክሜ የወለድኩ እናትህን መከራ ያየሁብህን ልጄ፣ ብዙ ደም ያፈሰስኩበትን ልጄ፣ የሰው ፊት የጠበሰኝን ስንት ሚሊዮን ሰው እኮ በአንተ እኮ ጠልቶኛል ልጄ፣ ያንተን ሀቅ አወጣለሁ ብዬ ፍትህ አገኛለሁ ብዬ ልጄ ልጣ ውሸታም እንደሆንኩ ሁላ ውሸት እንደዋሸው ሁላ ልጄ እውነቱ ተቀምጦ እውነት ትወጣለች፣ እውነት ትፈርዳለች ያልኩት እኮ እኔ እውነቱ መጨረሻ ላይ ይውጣ ያልኩት እኮ እመን ቢሸሽጉት ሬሳው ይዘልቃል ያልኩት እኮ እኔ በቃ መጨረሻው ይሄ ነው እያልኩ ነው። እውነቱን መናገሬ እኮ ትናንት የተደበቀውን ውሸት አይደለም፣ ትናንት የሆነውን እውነት ነው ወደፊት ያወጣሁት። በቃ ለምን እኔና ልጄ እንድንለያይ ጠላት ይፈልግ ነበር። እናትን ጥፋትና በጣም ብዙ ጊዜ ተብሏል። ልጄን በጣም ብዙ ጊዜ አስጠፍተው ልጄን ወስደውብኛል። ነገር ግን ልጄ እናቱን መጨከን ስላልቻለ ወደ እናቱ ተመልሶ መጥቷል። ልጄ አፈር ልብላለት፣ እኔ ጉድጓድ ልግባለት። ልጄ ዛሬ ጥሩ ሁኔታ ላይ አይደለሁም። ዛሬ ሆድ ባሰኝ፣ በጣም ሆድ ባሰኝ። አላውቅም። ኢትዮጵያውያን ጸልዩልኝ፣ ህይወት አደጋ ላይ ናት። ጸልዩልኝ። ለምን እንደሆነ አላውቅም። ለምን ልጄ ናፈቀኝ። ሉሊ እኔ ልጆችን ካላገናኛችሁኝ ጥሩ ነገር አይገጥመኝም። በቃችሁን አጨክኑብኝ። እኔ እንድሞት ፈልጋችሁ ካልሆነ የኔ ህይወት እንዲጠፋ ፖሊሶቹ በቃ አሁን ላይ ብቻዋን ናት ይግደላት አይነት ነገር እንደገና በሴቶችና ህጻናትን በቃ ልጆችን አናሳያትም፣ ድብን ትበል። በፍርድ ቤት በኩልም እቅዳ ተደርጓል። እስኪ አስቡት። በዘመድ በኩልም አይኗን እንዳናለኝ አይኗን አባታችን አስገድለዋለች። አባታችን እንዲያል እኔ ማውቀው ነገር የለም። ኢትዮጵያውያን እኔ አፈር ልግባ፣ እኔ ልቀበር። እኔ ማውቀው ነገር የለኝም። እግዚአብሔር ነው ሁሉንም የሚያውቀው። እግዚአብሔር ነው የሚያውቀው። እኔ ማውቀው ነገር ካለኝ እግዚአብሔር በዛሬው ቀን ይፍረድብኝ። እኔ ምንም ማቅ ስለ አባቴ ምንም ማቅ አባቴ ልጠይቅ ሄጃለሁ። አለቀ። ከዛ
በኋላ ያለውን ነገር ማቀው ነገር የለኝም። ነገር ግን ሁሉንም እግዚአብሔር ያውቃል። ሁሉንም የሚያውቀው እግዚአብሔር ነው። በኃጢአት አትፍረዱ፣ በሐሰት አትፍረዱ። እኔ ሰፍሳፋ ነኝ። እኔ ምንም የማውቀው ነገር የለም። ውስጤ የዋህ ነው። አፌ ለፈልፋል እንጂ ውስጤ ውስጥ ምንም አይነት ነገር የለም። ስለዚህ ባካችሁን ከልጆቼ አትለዩኝ፣ ባካችሁ ልጆቼ መለየት አቃተኝ። እንደሰማችሁት ነው የሰርካለም ጉዳይ ለብዙ ወራቶች እንግዲህ በተለይ በቲክቶክ ፕላትፎርም ላይ እንደዚህ አይነት ይዘት ያላቸውን ቪዲዮዎችን በማጋራት ሁላችንም የምናውቃት ነች። አሁን ላይ ልጆቿን እንግዲህ መንግስት ከለላ አድርጎ የሕክምና እርዳታ እየሰጣቸው ይገኛሉ። ልጆቹም ከደህንነትም እንዲሁም ደግሞ ወደፊትም ደግሞ ከፍ ሲሉ በአስተሳሰባቸው ላይ በእነሱ ላይ ትልቅ ጫና በአይምሯቸው ላይ እየፈጠረ ስለሆነ ለጊዜው እገዳ ተደርጎባት እንግዲህ ልጆቿን በመንግስት ከለላ ስር ሆኖ እንግዲህ ጥሩ ጥበቃ እየተደረገላቸው ከጥሩ እንክብካቤ ጋር አሉ። ነገር ግን አሁን ላይ ደግሞ እሷ እንግዲህ ልጆቼን አፍቆኛል ብላም እያለቀሰች ይገኛል። በዚህ ሰዓት ላይ ልጆቿንም ሄዳ መጎብኘት አለባትስ ወይስ የለባትም የብዙዎች ክርክር የሆነ ጉዳይ ነው። ነገር ግን እኔ እንደ ሀሳብ የምሰጥበት ጉዳይ ምንድነው፣ ሴትዮዋ ራሱ የሕክምና እርዳታ ያስፈልጋታል። ምክንያቱም ከጥቂት ቀናት በፊትም ልጄ ታግቶብኛልን ብላም ስትጮህ ነበረ። ልጆቼም ተደፍሮብኛልን ብላ እንግዲህ ስትናገርም ነበረ። እሱ ብቻ አልበቃም ብሏት እንግዲህ ምንም የማያውቅም ንጹህ ግለሰብም ይውላ ጉዳይን ወይም ደግሞ ይውላ በደልን የሚያደርስብን ይህ ግለሰብ ነው ብላ ምንም የማያውቀውን ግለሰብንም ትልቅ ችግር ውስጥም ከተው እንደነበረ የማንረሰው ነው። ስለዚህ ከጤንነቷ አንጻር እኔ እንደራሴ ያጠራጥረኛል ጤነኛ መሆኗን። ስለዚህ የሕክምና እርዳታ ለሷም ያስፈልጋታል። የብዙዎችም ጥያቄ ይህ ነው። እናንተስ ምን ይመስላችኋል? የሕክምና እርዳታ ያስፈልጋታል ወይስ አያስፈልጋትም? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ቤተሰቦች የሰሞኑ ሌላ ትልቅ መነጋገሪያ ርዕስ የሆነው ማን ያዘዋል እሸቱ ከባድ ትችት እየቀረበበት ይገኛል። በምን ጉዳይ ነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በመጨረሻ ልፋታቸው ውጤት አፍርቷል። ዛሬ በጣም ነው ደስ ያለኝ። ኮፒ ሊንክ እያደረጋችሁ የደስታዬ ተካፋይ ሆኑ። ዛሬ ጠዋት ስነሳ ይሄንን ፖድካስት አየሁት እና ምኑን ያስደሰተ ካላችሁ አሁን ማን ያዘዋል ማስኩን አውልቋል። ምን እንደሚያምን ምን አይነት ሀሳብ እንደሚያንጸባርቅ አሳይቶናል። ከዚህ በፊት እቺ ልጅ ጋብዟት ዱላ በስቶበት የተለያዩ ምላሾችን በተለያዩ ፖድካስቶች ላይ ሊሰጥ ቢሞክርም ከሃይማኖት አባቶች ከእስልምናው ከክርስትናው ከዛስ ደግሞ ሲባል ከምሁራኖችም የተረፈው ትችት ብቻ ነው። ለምን ሲባል ትክክል እየሰራ ስላልሆነ ማለት ነው። ይሄ ሰውዬ አንድ አቋም የለውም። ለዚህ ማረጋገጫ የሚሆናችሁ ወቸጉር ላይ ቀርቦ የተናገረውንና አሃዱ ፖድካስት ላይ ቀርቦ የተናገረውን ሁለቱን ከሰማችሁት በሁለቱም ላይ የተለያየ ሐሳብ ነው ያንጸባረቀው በአንድ ጉዳይ ላይ ማለት ነው። ስለዚህ ሰውየው አንድ አቋም የለውም። ሌላኛው ምን አይነት ተሰራ እዚህ ፖድካስት ላይ ጋብዞ ምን አለ? የሃይማኖት አባቶች እኮ እኛን ሊመክሩን ነው የሚገባው አለ። አንተ ለቤተ ክርስቲያን ቅርብ ነኝ የምትል ሰው የሃይማኖት አባቶችን አስተምሮ አተኸው ነው ወይ? እቺ ልጅ እንደ ድጋሚ ጋብዛ አንተ ስለ ወሲብ እንድታወራ ታደርጋለህ? ለምን አንደኛዋን ስለ ፖዚሽኑ ሳታስተምረን? ያው የምታምነው እምነት አንተ መስቱን ስለሆነ ከዚህ በፊት ይሄንን ስህተት ሰርታ ይሄንን አይነት ትምህርት አስተምራ ብዙ ግጭት እንደተፈጠረ ታውቃለህ። ድጋሚ ያን ማድረጉ ለምን አስፈለገ? አምናለሁ የእንጀራ ገመድ ተበጥሷል። ይሄ ማለት ምን ማለት ነው? በዩቲዩብ እና በቲክቶክ ብቻ ነው ከዚህ በኋላ የምትሰራው። እኔ በህይወት እያለሁ አንተ በአካል ተገኝተ የምታስተምርበት ትምህርት ቤት የለህም። ከዚህ በኋላ የምታበላሸው ትውልድ የለህም። እኔ ይሄው መልእክት አስተላልፋለሁ። ይሄ ሰውዬ ተጋብቶ የሚያሰለጥንበት ትምህርት ቤት፣ ልጆችን የሚያነቃቃበት ትምህርት ቤት ልጆች ያላችሁ ወላጆች ይሄው ከዚህ በኋላ እርማችሁን አውጡ። ልጆቻችሁን የሚያደርገው የወሲብ ጥገኛ ነው። የ21 ዓመት ልጅን ለእንደዚህ አይነት ነገር ያልደረሰችን ልጅን የፖርኖግራፊ ሱሰኛ የነበረችን ልጅን ጋብዞ ስለ ወሲብ እንድታስተምር ማድረግ ማን ያዘዋል? ወደ ቀድሞ አቋም ተመለስ። ሞቲቬሽን ላይ ተመለስ። ይሄንን ሐሳብ ይዘህ አትቀጥልም። ከፈለክ አንተ በስም ማጥፋት ወንጀል ትከሰኛለህ እንጂ እኔ እግር በእግር እየተከታተልኩኝ ስራህን ፊት ለፊት ነው የማወጣው። ወንድማችን ያጋራን ሐሳብ ሰምታችኋል። አንድ ጥያቄ ልጠይቃችሁ። ማን ያዘዋል እሸቱ እያስተማረ ነው ወይንስ ትውልድን እየገደለ ነው? ሐሳባችሁን ግለጹልኝ። ወደ እናንተ አሳልፌያለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። ነገር ባይልሽ ነገር ተሸክሜ መጣው ባልኩኝ ፍቅር ብጥር ይዤው በሚስጥር እኔ የምልሽ ሌላው ነገር ይቅር፣ እናት የለሽም። እናትሽ እርግዝና እንዴት እንደሆነ አልነገሩሽም?
እርግዝና ያለውን ክብር ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታረግ የሀበሻ ሴት ምለው ደጋግሜ የሀበሻ ወንድ የሀበሻ ሴት የሀበሻ ሰው ምለው አበሻ ስለሆንኩና ስለሚመለከተኝ ኢትዮጵያ በጣም የራሷ የሆነ ባህል ስላላት ጨዋነት ስላላት ሰውን እምንለካው በጨዋነቱ ስለሆነ ነው። የፈለገ የፊዚክስ ፕሮፌሰር ምናምን የሆነ ምናምን ፈርጀ ኮከብ ምናምን ሊቀሊቃውንት ብትሆን ባለጌ ከሆንክ ባለጌ ነህ። ሲምፕል ልንገርሽ አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽና አማክሪውና አደብ ያስይዝሽ። ሞስት ፕሮባብሊ አይ ዳውት ኢት። ግን እንደዚህ አትታመስም። ያበሻ ሴት አርግዛ ቤትሽ የ9 ወር ድርስ እርጉዝ ሆነሽ ለምን ልትወልጁ ጫፍ ላይ ደርሶ 3 ደቂቃ ጉዳይ ደርሶ ራሱ ከፈለግሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድነው? ባህላችሁ ርካሽ ነው? አያገባኝም ነው? የእናንተ ባህል ገደል ይግባ ከፈለገ ነው ይሆናልው ነው? አይሰራም እንደሱ። እንናገራለን። ያንቺን አይነቷን ደሞ በጣም ዋልጌ ሰው ደሞ እንናገራለን። እናትሽ ይምከሩሽ እስቲ እናት ካለሽ እንዲህ እርግዝና ራሱን የቻለ ኃላፊነት ነው። እናትነት ትልቅ ነው። ወደን አይደለም እናቴ እንደዚህ እናት እንደዛ ምን ነው ከእርግዝና ጊዜዋ ጀምራ ራሷን ቆጥባ አደቧን ይዛ የመጨረሻ ስንት ነገር አሳልፋ ልጇን በምጥ በዋቴቨር በሰርጀሪ የሚሆን ብቻ በመከራ በስቃይ ወልዳ አሳድጋ ሰው የምታረግ ስለሆነች ነው እናትነት። መስዋዕትነቱ ከእርግዝና ይጀምራል። ከየት ባህል ነው የተማራችሁት እናንተ? አታሳቁብን ልጆቻችን። ለምን ሶሻል ሚዲያ ላይ መጣሽ? ለምን ለጠፍሽ? ቻዩ እንግዲህ ከለጠፍሽ ሰው የሚልሽ ደግሞ ብዙ ሰው እየረገመሽ ነው። የመጨረሻ ሰው ያሳቅቃል የምታረጉት ነገር። ያንቺ የግልሽ ኢንጆይመንት ከሆነ ቤትሽን ዘግተሽ ካሜራሽን አጥፍተሽ ከፈለግሽ ቀርጸሽ ድሮ አልበም ውስጥ ፎቶ እንደምናስቀምጠው ቤትሽ በሃርድ ዲስክ አስቀምጪው ቪዲዮሽን። ልጅሽ ያየዋል። አርግዘሽው እንዴት ስትታመሺ እንደነበር ለልጅሽ ታሳየዋለሽ። ከዛ በኋላ ማፈሪያ የመጨረሻ ማፈሪያ። ቤተሰብ ያለው ሰው እናት ያለው ሰው እንዴት እንደዚህ ይሆናል እንዴ? እናት ልጇ አርግዛ እኮ ከምክር ጀምራ ነው ልጇን የምታስተምረው ሴት ልጇን። እናትሽ እርጉዝ ሆኖ ታውቂያለሽ? ጎረቤትሽ እርጉዝ ሆኖ ታውቂያለሽ? ልጅ ሆኖ የትኛው አለች እንደዚህ አፈንድዳ ስታመሰጥሻት የምታውቂው? ለምን ስርዓት አታረጉም እናንተ? ይሄ ስልጣኔ ነው እንዴ? ስልጣኔ ማለት የኢትዮጵያዊነትን ጨዋነት ማጥፋት ማለት አይደለም። ስልጣኔ ራሱ ነች። በሰለጠንን በቅጡ ምግብ በበላን በቅጡ ትምህርት ተምረን ለሰው የሚተርፍ ንግግር ካፋችን በወጣ መሰልጠን ማለት በእኛ ዴፊኒሽን አሁን መባለግ ነው። ከአፍ የሚወጣው ነገር የባለገ ድርጊቱ የባለገ ልብሱ ከራቁትና ከወሲባዊ እንትን ፖርኖግራፊ ማይተናነስ ንግግሩ ወንዱ እንደዚህ ምናምን ሲቆላ ሴቷ በመሃል መንገድ ወያረች እንትን ያለች አንድ ፊቱ ስራ አደባባይ ወጣ ማታ ከ3 ሰዓት በኋላ ከ5 ሰዓት በኋላ ለምን ጎዳና አትወጡ? ይሄ ነው መሰልጠን። በጣም የሚያም መሰልጠን ነው እየሰለጠናችሁ ያላችሁት። ብልግና ነው። ብልግናና መሰልጠን መካከል ትልቅ ወፍራም መስመር አለ። ያውም ቀጭንና ለማለፍ እንደዚህ የሚያዳግት ቲን ላይን ተብሎ ተሳስቼ ነው የሚያስብል አይደለም። ትልቅ መስመር አጥር ነው ያለው፣ የግንብ አጥር። እሱን አጥር እንደዚህ ጠርምሼ ካልወጣዋልሽ ምን ነው አንቺ እንደዚህ አደብ አጣሽ? ምን ትላለች እንደው ሰመረ በተናገረው ሐሳብ ላይ ሐሳብ ለመጨመር ያህል ሁላችንም ይመለከተናል። ምክንያቱም ከእናት አባቶቻችን የወረስናቸው እምነት፣ ባህል፣ ወጎቻችን ንጹህ አድርገን ሳይበረዝ ለትውልድ ማስተላለፍ አለብን ብዬ ሀሳቤን መስጠት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።